አንድ ጥያቄ ያኔ ሰላት የማይሰግድ ሙስሊም የመጨረሻው ምንድን ነው? ሁለተኛ ደግሞ ምንድነው? እሱም ሶላት የማይሰግድ ሰው ፍጻሜውና መጨረሻው ምንድን ነው ከተባለ አላህ በቁርአን ላይ ይናገራል። ማሰለከኩም ፊ ሰቅር ቃሉ ለም ነኩ ሚነል ሙሰሊን። የጀሃነም ሰዎች ይጠየቃሉ ትንሣኤ ቀን ጀሃነም እንድትገቡ የዳረጋችሁ ምንድን ነው ሲባሉ ሶላት አንሰግድም ብለው ይመልሳሉ አለ። ስለዚህ ሶላት የማይሰግድ ሰው ጀሃነም ናቸው። ግልጽ የሆነ የቁርአን አንቀጽ ነው። ማሰለከኩም ፊ ሰቅር ቃሉ ለም ነኩ ሚነል ሙሰሊን። በሰቅር በጀሃነም ውስጥ እንድትገቡ የዳረጋችሁ ምንድን ነው ሲባሉ ሶላት አንሰግድም ነበር ብለው ይመልሳሉ አለ። ስለዚህ ጀሃነም ናቸው ሰዎች። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሶላት የማይሰግድ ሰው ካፊር ነው ብለው ቃል በቃል ተናግረዋል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አልዐህድ አለዚ በይነና ወበይነሁም አሰላህ ፈመን ተረከሃ ፈቀድ ከፈር። በእኛና በካህዲያኖች መካከል ያለ የሚለየን ትልቁ ነገር ሶላት ነው ብለዋል። ሶላትን የተወሰው በእርግጥም ከፍሯል፣ ክዷል አሉ። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም በይነ ረጁል ወበይነ ሽርክ ወልኩፍር ተርኩ ሶላት አሉ። በአንድ ሰውና በክህደት መካከል ያለው ሶላትን መተው ነው። ስለዚህ ሶላትን ከተወሰየው ክህደት ዓለም ይገባል ማለት ነው፣ ይከፍራል። ነቢያችን ሰለላሁ ዐለይሂ ወሰለም ሶላት የማይሰግድ ሰው ከፊርዓውን ጋር እንደሚቀሰቀስ ቃል በቃል ተናግረዋል። ያ ማለት ከፊርዓውን ጋር ተቀስቅሶ ወደ ጀሃነም ይገባል። ይህን ሐዲስ ላይ ሲናገሩ ምን አሉ? ቃለ ነቢ ሰለላሁ ዐለይሂ ወሰለም ታሪኩ ሶላህ ዩሕሸሩ መዓ ፊርዓውን ወሃማን ወቃሩን ወኡበይ ብኑ ኸለፍ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሶላትን የተወሰው ከፊርዓውን ጋር፣ ከሃማን ጋር፣ ከቃሩን ጋር፣ ከኡበይ ብኑ ኸለፍ ጋር ይቀሰቀሳል አሉ። ፊርዓውንን፣ ሃማንን፣ ቃሩንን ታውቃላችሁ አይደለ? ኡበይ ብኑ ኸለፍ ማን ነው ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ፊርዓውን ሃዚሂል ኡማ ብለው የገለጹት ነው። የዚህ ትውልድ ፈርዖን ብለው የገለጹት ያ ሰው ከነዚህ ጋር ነው የሚሆነው ሶላት የማይሰግድ ሰው ነገ የውመል ቂያማ። ነቢያችን ሰለላሁ ዐለይሂ ወሰለም ሶላትን የማይሰግድ ሰው የጀሃነም እንደሆነ በጥቅሉ በዚህ መሰረት ተናግረዋል። ሶላትን የሰገደ ሰው ደግሞ አሰላቱ ሚፍታሑል ጀና ብለውለታል። ሶላት የጀነት ቁልፍ ነች ብለዋል። ሶላት የጀነት ቁልፍ ነች። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ሲናገሩ ምን አሉ? ቃለ ነቢይ ሰለላሁ ዐለይሂ ወሰለም ምን አሉ? ኸምስ ሰለዋት ፊል የውም ወለይላ እፍተረደሁነ አላሁ ዐለል ዒባድ ፈመን አዳሁነ ፈለሁ ዐህዱ ሚነላሂ ቢአን ዩድኺለሁል ጀና። አምላካችሁ አላህ በቀንና በሌሊት 5 አውቃት ሶላቶችን ግዴታ አድርጎባቸዋል። እነዚህን ጠብቆ ለሰገደ አላህ ጀነት ሊያስገባው ቃል ገብቶለታል። ያ በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም በጣም በርካታ ቦታ ላይ ስለ ሶላት ትሩፋት ተናግረዋል እና ይሄ ምን ይመስላል ባጭሩ። ስለዚህ ሶላትን የማይሰግድ ሰው ሙስሊም አይደለም። አደራ ሶላት ነብዩ ሰለላሁ ዐለይሂ ወሰለም የህይወታቸው ፍጻሜ ላይ አሶላት 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 ወማ መለከት አይማኑኩም እያሉ ነው የሞቱት። አደራ ሶላትን፣ አደራ ሶላትን፣ አደራ ሶላትን። እሺ አሌክስ አለህ ሚትህን አንሳ። አሌክስ እሺ ወጣ። እሺ ሁለተኛ ጥያቄ ዝም ብዬ ሌላ ፎ ቆይ ልመልስልህ። ገብቶሃል? ሁለተኛ ጥያቄ እናና እሺ ያሉት ካዳምጥ። እሺ እስልምና የተለያየ ነው ወይ? ላ እስልምና የተለያየ አይደለም። እስልምና ከአደም ጀምሮ እስከ ዓለም ፍጻሜ ድረስ የሚጸና የሆነ ብቸኛው መለኮታዊ ሃይማኖት ነው። የመጀመሪያው ነቢይ አደም ነው ለኢስላም። የመጨረሻው ነቢይ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ገና ወደፊት መሲሁ በሚወርድ ጊዜ በዚህ ህግና ስርዓት ላይ ኢስላም እስከዛ በዘመን ድረስ ይጸናል። ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ወላ የብቃ ፊ ዘማኒሂ ኢላ ልኢስላም አሉ። በመሲሁ ዘመን እስልምና እንጂ ሌላ ማንም ሃይማኖት አይቀርም አሉ። ፈዩህሊኩ ላሁ ኩለል ሚለል ፊ ዘማኒሂ አሉ። በመሲሁ ዘመን ሁሉንም ሃይማኖቶች አላህ ያጠፋቸዋል፣ ኢስላም ብቻ ነው የሚቀረው። ወለዚ አርሰለ ረሱለሁ ቢልሁዳ ወዲኒል ሐቅ ሊዩዝሂረሁ ዐለ ዲኒ ኩሊህ። በሁሉም ሃይማኖቶች ላይ የበላይ ነው ኢስላም። አልኢስላም ያዕሉ ወላ ዩዕላ ዐለይህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢስላም ሁልጊዜ የበላይ ይሆናል እንጂ ማንም የበላይ አይሆንበትም ብለው ተናገሩ። ምክንያቱም ድንጋጌነቱ ኢስላም ከአምላክ ዘንድ ስለሆነ፣ ሌሎቹ ሰው ሰራሽ ምድር ላይ ነው የተሰሩት። አምላክ አላህ ቃል በቃል ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እስልምናን እኔ የደነገግኩላችሁ ይላል። አምላክ የደነገገው ብቸኛው መለኮታዊ ሃይማኖት እርሱ ነው። ከዚህ በፊት ለኖህ፣ ለአብርሃም፣ ለሙሴ፣ ለመሲሁ ደንግጌላቸው የነበረውን ሃይማኖት እያለ ይናገራል። ወጃሂዱ ፊላሂ ሐቀ ጂሃዲሂ ሁወ እጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም ሁወ ሰማኩም አልሙስሊሚነ ሚን ቀብል። አላህ በርካታ ቦታ ላይ ራሱ እንደደነገገው ይናገራል። እርሱ የደነገገውና ነቢያቶች ቃል በቃል እንደሰበኩት አደራ ሙስሊም ሁኑ እያሉ ሲናገሩ እንደነበረ ቃል በቃል እሱንም ታገኛላችሁ ማለት ነው። ይህ ነው እና
ኢስላም ተከፋፍሏል ሳይሆን ነገር ግን እስልምናን ሃይማኖት እንከተላለን የሚሉ ግለሰቦች የዛን የተለያየ ሀሳብ ሊኖራቸው ይችላል፣ ሊከፋፈሉ ይችላሉ። እንደሱ በታል አይደለ? ያ ማለት ግን እስልምና ተከፋፍሎ ነው ማለት አይደለም። ያ ከኢስላም አፈንግጦ የወጣው አካል ራሱ እንጂ ተወቃሽ ሌላ ማንም አይደለም። ስለዚህ የሚለዩት እነዚህ ሰዎች የሚመዘኑት በምንድን ነው ከተባለ ያ መመዘኛው ሚዛኑ ኢስላም ነው። በታል አይደለ? ኢስላም ነው መመዘኛ ሚዛኑ። ሺዓዎችን ታመጣቸውና ሱኒዎችን ታመጣቸውና የእስልምና የሃይማኖት መሰረትና ምንጩ ቁርአን እና ሐዲስ የቱ ጋር ነው የተሳሳተ? ማንኛው ነው የተሳሳተው? ማንኛው ነው እውነት ላይ ያለው የሚለውን ታያለህ። ለምሳሌ ከነገረ ስህተቶች መካከል አንደኛውን ስለ ሺዓዎች አንስቶላል። ሺዓ ብሎ ማለት ከነቢ ሰለላሁ ዐለይሂ ወሰለም ህልፈት በኋላ የተነሱ ሰዎች ናቸው። ከእርሳቸው ህልፈት በኋላ በነ ዓሊ ብን አቢ ጣሊብ ጊዜ በነዛ ጊዜ የተነሱ ናቸው፣ መጨረሻ ዘመን ላይ ማለት ነው። በዓሊ ብን አቢ ጣሊብ ጊዜ አንድ ጭፍራዎች ተነስተው ነበር፣ ዓለውያ። ዓሊ ረዲየላሁ ዐንሁ መለኮታዊ ኃይል በእርሱ ላይ ተገልጧል ብለው ያምኑ ነበር። እነዚያ ሰዎች ልክ በመሲሁ ላይ መለኮታዊ ኃይል ተገልጦበታል ብለው የሚያምኑ ሰዎች እንዳሉ ማለት ነው። ገብቷቸዋል አይደል? ያ ነው